ሰላም አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናቸው? ያው እኔ ከዚህ በፊት ቪዲዮ ሰርችላችሁ አላውቅም። ረምዳንች ቪዲዮ እየተከታተል ያለች የነበረው ማለት ነው። እና ውዶቼ በቃ በጣም ተጨናንቄያለሁ። አሁን ማለት ረምዳ በቃ በጣም ነፃነት ያሰጥተኛለች። ሽንት ቤትም ሲሄድ ልጆቹ እንደገና ደግሞ ልጆቹ ራሱ እያንዳንዱ እንደዚህ ስናገራቸው ትንሽ ጮክ ምናምን ብዬ እንትን ስላቸው ማሚ በቃ ምን ሆና ነው ሰዓት ልታብድልሽ ነው ምናምን ይሏታል። እና እኔ ደግሞ በጣም በቃ ከምላችሁ በላይ ማለት ነው በጣም አጨናንቃኛለች። እና በቃ የሆነ ምክንያት ፈጥሬ አጎታለኝ ያነራጎት ያለ እና እሱ ጋር መሄድ ፈልጋለሁ። ያው ላሚቶ ልከልች ምናምን ብሎኛል። እንግዲህ በዛው ትንሽ አገግም ይመጣሉ ብዬ አስባለሁ። እና በጣም እኔ ግን ከምላችሁ በላይ ማለት በቃ ሰው ራሱን እንትን አይልም። ተረጋግቻለሁ፣ ደህና ነኝ ብያለሁ። ግን በቃ ያንዳንዱን ነገር እንቅስቃሴን በቃ አሁን ልትነሽ ምግብም ስበላ አብራ በቃ እዚህ ቢ ለምንድን ነው እንደዚህ እንትን የምትዩ? በቃ የሆነ ነገር እንደዚህ ዘወር ስልማ አሁን 10 ጊዜ ነው በቃ ሙሉ ቀን ነው እንትን የምትለውና ሲቀጥል ደግሞ እኔ ቤት መረበሽ አልፈልግም። ባለቤቷም ሲናገር ሰምቻለሁ። ይሄን ያህል አንቺ ምንድነው እንቅልፍ አተሽ ሌሊት 10 ጊዜ እየባነሽ ምናምን የምትተኙ የምትነሹ ምናምን ነገር ብለዋታል። ያው እስኪ እኔ ትንሽ ወደ አጎቴ ጋር ሲሄድ ምክንያት ፈጥሬ ልሄድና እኔ ሲሄድ እስኪ ትንሽ የሚረጋጋ ይመስለኛል። የእሷም ሰላሙን እንትን ጥሩ ላይ አይደለችም እና በእኔ ምክንያት ደግሞ እንትን እንድትል አልፈልግም። ያው እንግዲህ ዩቲዩብ ምናምን አስጀምራኛለች። እሱን ደግሞ እህቴ ጋር ምናምን እንግዲህ ከሰራች እስኪ ለእሷ እንትን እላታለሁ እና ይሄን ለማለት ነው። አሁን እስኪ ወደ ሰፈር ምናምን ያሉትን ነገሮች አንዳንድ ነገር ወጥቻ አላቅም ስለማታስወጣኝ ወጥቻ አላቅም እና እዚህ አካባቢ ምናምን ዛሬ እስኪ ለእናንተ ብቸኝነታችሁን ጸጥ ያለ ቦታ ብቸኝነታችሁን በደንብ የምታዳምጡበት በቃ ያሉትን ነገሮች እንትን የምትሉበት ቦታ ነውና እዛ ቦታ ላይ መሄድ ፈልጋሉና አሁን ለታሂራ ሱቅ ተልከን በዚህ ያለው ምንድነው ምናምን ስለ ማሚ እኮ አሪፍ ቦታ ነው ማሚ ቪዲዮ ሲሰራበት የነበረው ቦታ ነው ብላኛለች። እዛ ቦታ መሄድ ፈልጋለሁና ልብሴን ልቀይርና እናንተም ታዩታላችሁ። እንደዛው ኮምቦልቻ ምናምን አስጎበኛችኋለሁ ማለት ነው። አብረን እንሂድ። አይደለም አሁን ዩቲዩብ ጀምረሻል። እኔ ብትሄጂ ችግር የለብኝም፣ ግን ዩቲዩብ ጀምረሻል። ዩቲዩብ አሁን ይቋረጣል። አንዳንድ ጊዜ ደህና እየታየልሽ ካለ በዛው ላይ ቶሎ ሲሰሪበት ነው እይታው የሚሆነው። ገና ነው ሞኔታይዝ አልሆነም እንትኑ ሰዓቱ አልሞላልሽም እና ያ ያግዝሻል ብዬ ነው እየታገልኩ ያለሁት እኔ። አሁን ደግሞ ስትሄጂ ይሄኛው ነገር ሊቋረጥብሽ ነው። እንዴት ታደርጊያለሽ ታዲያ? እኔ ብቻ አላውቅም። ዛሬ የምር ብቻ በጣም ነበረ የከበደኝ። ማለት አይተሻል ሀቢብ ራሱ እቺ ልጅ ጠብቂ የሆነ ነገር ብትሆን ሌላ ችግር ይመጣል እያለ በጣም እንትን እያለኝ ነው። እና አንቺ ደግሞ እንደምታየው ነው እንቅልፍ እየተኛሽ አይደለም። በቃ ብቻ አላውቅም ሁሉም ነገር እንዴት እንደሆነ እያየሽ ነው። እና ተረጋግተሽ ወደ ራስሽ ተመለሺ። እኔ በዚህ ሁኔታ አሁን ይኸው ስንት ቀን ትናንትና የለሽም ነበር። ያው መዲና ጋር ነው ያደርኩት አልሽኝ። ዛሬም ደግሞ እንደዚህ መተሽ ሳይሽ በጣም ነው እኔ እንትን እያለኝ ያለው እና ራስሽን እኔ እንትን እንድትይ እፈልጋለሁ። አረንሽ በቃ ይቅርታ ብሻለሁ። ትናንትና መሄድ እኮ እህቴ ጋር ያው እንትን ለባለ ትንሽ ላውራት እሷ ጋር ምናምን ብዬ ያው አንቺ ከተማ ስለወሰድሽኝ አይቼዋለሁ ቤቷን እና ለዛ ነው እንትን ያልኩት ማለት ነው። እና ፈርችሽ ነው እንጂ ማለት ነው። አጎቴ ደውሎልኝ ነበረ ሰሞኑን ነይና ይሄን ትንሽ አረፍ በይ ራስሽን ትንሽ ታረጋጊያለሽ እኛ ጋር እስኪ ልጅቷን ማታስቸግሪያት ምናምን አለኛችን ማለት ነው። እኔ ምን ታስቸግሪኛለሽ? እንደስከዛሬው ቤት ባለሽበት እንቅስቃሴሽን ሁሉ ብታሳውቂኝ እኔ እኮ ምንም የምታስቸግሪ ነገር የለም፣ ያስቸገርሽኝም ነገር የለም። እሷን ከምትያዝ ነይና 15 ቀን ቢሆን ትበይ ምናምን ነገር ቆይተሽ እስኪ ትመለሻለሽ ያለው ነገር ነው ምናምን እሱና አይደለም አሁን ዩቲዩብ ጀምረሻል። እኔ ብትሄጂ ችግር የለብኝም፣ ግን ዩቲዩብ ጀምረሻል። ዩቲዩብ አሁን ይቋረጣል። አንዳንድ ጊዜ ደህና እየታየልሽ ካለ በዛው ላይ ቶሎ ሲሰሪበት ነው እይታው የሚሆነው። ገና ነው ሞኔታይዝ አልሆነም እንትኑ ሰዓቱ አልሞላልሽም
እና ያ ያግዝሻል ብዬ ነው እየታገልኩ ያለሁት እኔ። አሁን ደግሞ ስትሄጂ ይሄኛው ነገር ሊቆረጥብሽ ነው። እንዴት ታደርጊያለሽ ታዲያ? ማለቴ እህቴ መስራት አትችልም? መዲና አንቺ ጋር ሰራ መዲና ትሰራለች እኮ። ችግሩ መዲና ትምህርት ነች፣ ረጅሙን ሰዓት ትምህርት ነች። ቻናሉን እኮ እኔ ለሷ የከፈትኩላት ቆይቻለሁ ከከፈትኩላት፣ ግን ትምህርት ላይ ስለሆነ ትኩረቷ ብዙ ጊዜ ለቪዲዮ ለመቅረጽ ምናምን ስለማይመቻት ነው። እሷ በስንት አንድ ጊዜ ነው የምትመጣው። ጠንክራ የምትመጣ ከሆነ ማታ ማታ እኔ ትራንስፖርትም ከፍልላት ነበር። የምትመጣ ከሆነ ቪዲዮ እየሰራችበት የሚመጣውን ክፍያ እንደ ሞኔታይዝ ከሆነ ለአንቺ ትራንስፈር እናደርገው ነበር። እሷም እንደዛ ብላኛለች። ግን የመዲና ችግር አሁን ትምህርት ነው። ትምህርት ላይ ነው ረጅም ሰዓት የምታሳልፈው። ይሄ ነው እኔ ግራ የገባኝ። እና ቻናሉ እንዳይቋረጥብሽ ነው እያሰብኩ ያለሁት። እና እሷም የምትመጣልኝ ከሆነ ችግር የለውም ይሰራበታል። ገባሽ? እኔ አሁን አንቺ ኤዲት ማድረጉንም ምኑንም እያሳየሁሽ ነበረ ላንቺ እንዲቀልሽ ብዬ። ከዚህ በፊት ያው የሷ ነበረች አንቺ ያስከፈትሻት ምናምን ነግራኛለችና ግን አሁን እኔም እንደዛ ነበር ያሰብኩት። ግን አልቆይም፣ እኔም 15 ቀን ምናምን ብቆይ ማለት ነው። ከዛ ያው ያለውን ነገር አሳውቅሻለሁ። ያው ትንሽ ራሴ ለማረጋገጥ ስለሆነ ማለት ነው። አንቺንም ከማጨናንቅሽ ልጆቹን ምናምን ማለት ምንም እያገዝኩሽም ስላልሆነ ቤትም እንትን እንዳለል ብዬ ነው። ግን ያው እሷን ነግራትና እስኪ እሷ ጋር ታወሩበትና እንትን ነግራታለሁ እኔ እስኪ እሺ ያው ወረምላ እንትን ካገዘች ምናምን ብለኛለች። ከትምህርት መልስ ሆነ ወይ ማታ ላይ ምናምን ብቻ ያለውን ነገር አብረን ከሰራ ምናምን ያች ነበርና እንዳይቋረጥ ማለት ነው። ያው ቪዲዮ ከተቋረጠ እንደ በፊቱ እንትን ይላልና እስካሁን ድረስ እሷ ቢሰራበት ያው ትልቅ እንትን ይሆንላታል ብዬ አስባለሁ። ቆይቷል መሰለኝ አይደለ? ከተከፈተ ቆይቷል። ከከፈትኩላት ግን ትምህርት ስለሆነች እየሰራችበት ስላልሆነ ነው ላንቺ የሰጠችሽ። አሁን እሷን እኔ ትራንስፖርትም ከፍያት የምትመጣልኝ ከሆነ እኮ ችግር የለውም። ግን ደግሞ አሁን እሷም እንደ በፊቱ ትምህርት ላይ ትኩረት ካደረገች ቻናሉ እንዳይሞት ነው እንጂ እኔ ዳኔ ችግር የለውም። በዛ ላይ ደግሞ አጎትሽ ጋርም ብትሄጂ ችግር የለውም። እኔ ብታርፊ ደስ ይለኛል። እንደዚህ እንደጠሩ ምንም ተናፈቀሽ ችግር የለውም። አዎ ያለው ነገር ምናምን እዚህ ጋር መጥቼ እኮ ሳስታውሰው በፊት የነበርሽበት ያደግሽበት ምናምን እሱ ነገር በጣም ትንታያለሽ ነው። በቤት ውስጥ ነበር ያው በችግር ምክንያት ወጥቼ አላውቅምና ብዙም ያየሁት ነገር የለም። ገብቶሻል አይደለ? እስኪ አሁን ላይ እዚህ ያለውን ነገር ደግሞ ትንሽ እንትን ብዬ ልምጣ ነው ፈበይኛል። ለስጥልኝ አመሰግናለሁ ለሁሉም ነገር። ኢንሻአላህ ተመልሼ እመጣለሁ። ያው ችግር የለውም። አብሽሪ፣ ምንም የሚያሳስብ ነገር የለውም። ለማንኛውም አልበረደሽም ግን ነው አየሩ ተመቸሽ? ቅዝቃዜው አለ እኮ ግን ያው ይሄንን ምናምን ስታይ ትረሻዋለሽ እንጂ ይሄ ያየሩ ምናምን በጣም ነው እንትን የሚለው። ብርድ አለው ግን ምን ስታይ ትረሻዋለሽ። ተመስጠሽ ነው እንትን የምትይ። ባትመጪ እዚሁ ላድርልሽ ነበር። እርፍ እናቴ፣ አንቺ ገና ጅብ ታስበልኛለሽ። ነይ ላሳይሽ ልኮምቦቻ። እሺ ዘጋም ተወዳም ኮምቦቻ ነው በዛ የሚታይሽ ማለት ነው። ያ ኮምቦቻ ነው፣ ሁሉ ኮምቦቻ ነው። እዚህ ታች መንበረ ፀሐይ ነው፣ የታችኛው ጄኒ ነው። ወደዛ ደግሞ በወዳ በኩል የሚታየው ገራዶ ነው። ያው ብዙ እንትን ስለማይሆን እንጂ ይሄ ምንትን ነው ጫካም ደምታል። ይሄ ቦርከና ነው ወንጂ ላይ እዚህ ጋር የምታየው ቦታ ይሄ ቦርከና ነው የሚባል ነው። በጣም ነው የሚያምረው። ግን ያው አረንጓዴ ስለሆነ ነው ከረምታ አይደለም ያምራል። አልሐምዱሊላህ ረቢል ዓለሚን። ብቻ ሁሉም ነገር እንደዛ ነው ያለው።